የኔ ልጅ እባክህ የሆነ ነገር በል። ውስጤ በጣም እየፈራ ነው። እንቅልፍ ራሱ የሚወስደኝ አይመስለኝም። ልጄ እባክህ ራስክን ጠብቅ። ወይዘሮ ሰምሃል። እማዬ እስኪ ንገሪኝ፣ ማን ይህን ሊያደርግ ይችላል? ይህን ያደርጋል ብለሽ የምታስቢው ሰው አለ? ግን ከኛ ምን ፈልጎ ነው ይህንን ጠቅልሎ የላከልን? ምናልባት ይሄ ጉዳይ ከድርጅቱ ጋር የተገናኘ ይሆን? አቶ አምነን የኛ ቀብር አስፈጻሚ በነካጅህ ይችን 1 ዓመት የቀራት ሴትዮ በገላገልከን። ለመርሲ ምን ይሳናታል? የሚጋባውን ታጋባለች፣ የሚፋታውን ታፋታለች፣ የሚላከውን ካለ ትሸኛለች። አንቺ ሴት በዚህ ምክንያት የወንድሜ ልጅ አንድ ነገር ይሁንና አንቺንም በተራሽ አንገትሽን ቆርጬ በር ላይ ነው የማስቀምጠው። ሜርሲ። ወይዘሮ ሰምሃል አስታወስሽኝ? አታስታውሽኝም። እኔ ግን በደንብ ነው የማስታውስሽ፣ በልጅነት አይምሮዬ ስላየውሽ። ደፍኒ፣ እኔ የደፍኒ ልጅ ነኝ። ደፍኒ አንድ መልእክት ልካይ ነበር። ሲፈን። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ ድራማ ክፍል 10 አበይት ትዕይንቶችን የምናስቃኛችሁ የምንነግራችሁ ይሆናል። ታዲያ ከዚህ በተጨማሪ በቀጣይ ክፍል 11 ላይ የሚከሰቱ ቅድመ ሁኔታዎችን የምናደርሳችሁ ይሆናል። ታዲያ ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። ባለፈው ክፍል 9 ላይ እንግዲህ አቶ አምነንና ወይዘሪት ጄሪ የቀለበት ፕሮግራም እንዳደረጉ ይታወቃል። ከዛ ማለፍ ሲል እንግዲህ በመጨረሻው ሰዓት በተለይ የቀለበት ፕሮግራሙ ከተጠናቀቀ በኋላ አንድ ማንነቱ ያልታወቀ ሰው በሩ ላይ እንግዲህ የስጦታ ዕቃ አስቀምጦ ሄዳል ማለት ነው። ታዲያ በሩን ያንኳኳና እንዲሁም በቀጥታ ወይዘሪት ቤሌን ሂዳ የስጦታ ዕቃውን ይዛ በመምጣት ለእናንተ ነው መሰል ይሄ ነገር በማለት ለአቶ አምነን ስትነግረው ወይዘሪት ጄሪ አምጫዋ በማለት ትከፍተዋለች። ስትከፍተው እንግዲህ ያልሆነ ነገር ያልተጠበቀ ጉዳይ ነበር ያገኙት። ታዲያ በዛ ስጦታ እጅግ ሁሉም የቤተሰቡ አባል ወይዘሪት ጄሪ ከከፈተች በኋላ እጅግ ብትደነግጥም ከሷም አልፎ አቶ አምነን፣ ወይዘሮ ሰምሃል እንዲሁም ሜርሲ ሳይቀር ሁላቸውም አሁን ተደናግጠዋል። ማን ሊሆን ይችላል ይህንን ጉዳይ በእጃዙር እየፈጸመ ያለው? በተለይ ደግሞ እንግዲህ ስለ ሰርጉ ያወቀና ወይም ደግሞ የቀለበት ፕሮግራሙን የሚያውቅ ከቤተሰቡ ከዛ ውስጥ አንዱ በእጃዙር እንግዲህ እያሴረ እንደሆነ የሚያመላክት ጉዳይ ነው። ታዲያ አቶ አምነን እጅግ ግራ ተጋብቶ አሁን ላይ ራሱን እንኳ ማመን አቅቶት አቶ አል የተባለ ጓደኛውን ቢጠይቀውም እንኳ እኔ ላቅ አልችልም ስላለው ምናልባትም ከድርጅቱ ጋር የተገናኘ ይሆን በማለት ከእናቱ ወይዘሮ ሰምሃል ጋር መነጋገር ይጀምራል። ምናልባትም እሷ ታቅ ከሆነ እማዬ የምታውቂው ጉዳይ አለ በማለት ይጠይቃታል። እሷ ግን ምንም እኮ አሁን ላይ እኔ እያስታወስኩ አይደለም፣ ምንም የማውቀው ጉዳይ የለም። የኔ ልጅ አሁን ላይ እጅግ ውስጤ በጣም እየፈራ ነው። እንቅልፍ እንኳ የሚወስደኝ አይመስለኝም። ነገር ግን እባክህ ልጄ ራስክን ጠብቅ ስትል ታስጠነቅቀዋለች። ነገር ግን ሁሉም ሰው አሁን ላይ በእጃዙር እንግዲህ ነገሮችን እያጣሩ ያሉ ቢሆንም በተለይ ደግሞ አቅጣጫዎችና ነገሮች ሁሉ እያመሩና እየጠቆሙ ያሉት ወደ ወይዘሮ መርሲ የሆነ ይመስላል። በተለይ የምትናገራቸው ቃላቶች እንዲሁም ደግሞ ከጨዋታው ላለመውጣት ብላ እንጂ ነገሮች ሁሉ ቃላቶችንም ስትመልስ ጭምር እሷን የሚያስጠረጥር ጉዳይ ነው። ነገር ግን አቶ አምነን አክስቱ ስለሆነች እሷን አንቺ ነሽ ለማለት እጅግ እንግዲህ ከብዶት እንጂ እዚህ አሁን ላይ እሱም በዚህ ጉዳይ ላይ ምንም የጠፋው ነገር ያለ አይመስልም። ወይዘሪት መርሲም ለነገሩ አዲስና እንዲሁም እንግዳ እየመሰለች ቆይ ምን አለ ሙሉ አካሉን እንኳ ቢልኩልን፣ አረ ቢያንስ እንቅበረው አምነኔ ይህም እኮ የሰው ግፍ አለው እያለች ነገሮችን ሁሉ ምናልባትም እንዳላወቀች ለመሆን ትሞክራለች። ታዲያ በዚህ ውዝግብና እጅጉኑ በጣሙኑ ግራ በተጋቡበት ሰዓት ወይዘሮ ሰምሃልን ማን እንደገደላት ባይታወቅም ሞታ ትገኛለች። ነገር ግን የገደለቻት አሁን ብዙ ያልተጠበቀችውና ያልተጠረጠረችው ወይዘሪት ሲፈን ናት። ምናልባት እሷ ገብታ እንግዲህ ወይዘሮ ሰምሃል አስታወስችኝ፣ ነገሩ አንቺ አታስታውሽኝም፣ እኔ ግን በደንብ ነው የማስታውስሽ በልጅነት አእምሮዬ ስላየውሽ በማለት ደፍኒን እኔ የደፍኒን ልጅ ነኝ፣ ስለዚህ ደፍኒ አንድ መልእክት ልካይ ነበር በማለት በጭካኔ በትራስ አፍና ገደለቻት። ከዚህ ቀደም እንደተመለከትነው በተለይ ጓደኛሞች እንደነበሩና እንግዲህ ሲፈንም
ከወይዘሮ ሰምሃል ጋር የቅርብ ግንኙነት እንዳላቸው በተለይ ደግሞ ሲፈን ወይዘሪት መርሲን እንድትከታተላት ወይዘሮ ሰምሃል ጓደኛ አድርጋት እንደነበር ይታወቃል። ታዲያ ከዚህ ተያይዞ ባለፈው እንግዲህ ወይዘሮ ሰምሃል ከሆስፒታል እንደተመለሰች ያው እንክብካቤ እያደረገችላት በአጠገቧም እንግዲህ ሳትርቅ ነገሮችን ሁሉ እያዋየቻት እያነጋገረቻት የነበረችው ሲፈን ባለፈው ሀሳቧ በተለይ ደግሞ አምነንን እየተወለድሽው እንዲሁም ደግሞ ስለ ወይዘሮ ዛራ የምታውቂው ነገር አለ ታስታውሻለች ስትላት አዎ ከወይዘሮ ዛራ በፊት ሌላ ሰራተኛ ነበረችን ደፍኒን በማለት ጉዳዩን ሳትቋጨው እንደተወችው እናስታውሳለን። ታዲያ ከዚህ ጋር ተያይዞ ደፍኒን ምን አድርጋት ይሆን? ከዚህ በፊት ወይዘሮ ሰምሃል ደፍኒን ላይ ምን በደል ምንስ ጭካኔ ፈጽማ ቢሆን ነው አሁን ላይ ወይዘሪት ሲፈን ይህን ያክል ጭካኔ ነፍስ የሚያስጠፋ ድረስ ያደረሳት? ይህ ለሁሉም ድፍን በተለይ ደግሞ ግልጽ ያልሆነ ድብቅ ሀሳብ ነው። ያም ሆነ ይህ አሁን ላይ ሲፈን ይህን ድርጊት ታደርገዋለች ብሎ ማንም ሰው የጠረጠረ የለም። ነገር ግን በተቃራኒው ሁሉም የቤተሰቡ አባል አሁን ላይ ሀዘን ላይ በሆኑበት ሁኔታ ይህ ነው ለማለት እጅግ አስቸጋሪ ሁኔታ ነው። እነሱ በተለይ ደግሞ አቶ አምነን እንዲሁም ደግሞ ጄሪ በዛም አለፍ ሲል ደግሞ ወይዘሮ ዛራና ቤሌን አሁን ላይ እጅግ ወደ ነገሩን በቀጥታ እያገናኙ ያሉት ከስጦታው ጋር እንደሆነ በጣሙኑ እርግጠኛ ሆነው መናገር ይችላሉ። ነገር ግን እነሱ እንደዚህ ይበሉ እንጂ ወይዘሪት መርሲ ግን እጅግ በጣሙኑ በተቃራኒ እሷ ምንም እንዳልተፈጠረ ምንም እንኳ ይህን ያክል ጥቁር ልብስ ብትለብስም በሀዘን የተዋጠች ብትመስልም ነገሮችን ሁሉ በቃ እንኳን እሷ የቤቱ ሰው በሙሉ ከወይዘሪት ሲፈን ማለትም ከገዳይዋ በስተቀር ሁሉም ሰው እንግዲህ ወይዘሪት መርሲ እንዳደረገችው ያው ሁሉም እጣቱን ወደ እሷ ቀስሯል። ከዛም አለፍ ሲል እንኳንስ እዚህ ቤት የኖሩት ይቅርና ወይዘሮ ሞርዚና ማለትም የወይዘሮ ሰምሃል እህትም የኔ ልጅ መርሲ እዚህ ቤት የመጣችው ለምንድን ነው ስትል አቶ አምነንን ትጠይቀዋለች። ምክንያቱም ጥርጣሬዋ እሷ እንዳደረገችው ይህ ጉዳይ ይህ ወንጀል ደግሞ በቀጥታ ከመርሲ ጋር እንደሚገናኝ ለማጣመር እየሞከረች ታዲያ አምነንም መለስ አደረገና አይ አክስቴ ደግሞ እሷ የመጣችው እኔን ልትጠይቀኝ እንጂ ከዚህ በፊት ነው የመጣችው ለለቅሶ ብላ አይደለም ቀድማን የመጣችው ብሎ ሲመልስላት እህቴ ታዲያ በዚህ ጉዳይ ምን ሀሳብ ነበራት ብላት አሁንም ድጋሚ ትጠይቀዋለች። ምንም በማለት ሲመልስላት ግን እጇ ካለበት አይማረኝ እንደ ቋንጣ ነው ዘልዝዬ የምሰቅላት በማለት ወይዘሮ ሞርዚናም እጅግ ተናደው እጅግ ተፈሳጭተው ይህንን ዛቻ ይዝታሉ። ታዲያ ይህ ጉዳይ እንግዲህ በወይዘሮ ሞርዚና እና በአቶ አምነን ጉዳይ ብቻ አላበቃም ማለት ነው። በቀጥታ እንግዲህ ወይዘሮ ሞርዚና መርሲን እንግዲህ አጠገቧ ነበረችና ሜርሲ እባክሽን አሁን ማውራት እንችላለን በማለት ትጠይቃታለች። ታዲያ ቆይ አንቺ እንዴት ነው እዚህ የመጣሽው በማለት የመጀመሪያውን ጥያቄ ስጠይቃት የወንድሜን ልጅ ለማየት የወንድሜን ልጅ ለመጠየቅ አለች። አምነን ከምን ጊዜም በላይ እዚህ ሁኜ መንከባከብ ፈልጋለሁ ብላ ስትመልስ አሁንም ሞርዚና በቃ አሁን እንግዲህ ከዚህ በኋላ እኔ ያለውለት እኔ እንከባከባለሁ ግዴታዬም ነው። አሁን ላይ እሱ በጣም እጅግ የሚንከባከበው ሰው አጠገቡ ሰው ያስፈልገዋል በማለትም ትመልስላታለች። በዚህ እጅግ የተጠራጠረችው ሜርሲ ወዲያውኑ በቃ እናንተ ትቆያላችሁ መሰል ብላ ከቤትም ትወጣለች። አሁንም ወይዘሪት መርሲ ሁሉንም ማነካካትና ከወንጀሉ ነፃ ነኝ ለማለት ሁሉንም ነገር ከማንም ጋር ማጋጨትና ማላከክ ጀምራለች። ታዲያ ከዛ ከቤት ከወጣች በኋላ ወደ ጄሪ ትሄዳለች። ጄሪም ወዲያውኑ መርሲን ስታገኛት ጓደኛዬ በእውነት በጣም እየፈራው ነው ምን ማድረግ እንዳለብኝ ራሱ አላቅም ስትላት ከዛ አለፍ ሲል ደግሞ ወይዘሮ ሰምሃል ምንም ቢሆን እኮ አማቼ ናት ቢያንስ የልጅ ልጇን ሳትስም ማለትም ወልጄ ሳታየኝ በማለት ስትጠይቃት ቆይ አንቺ ልጅ ሴትዮ እኮ እንኳንስ ያንቺን ልጅ ይቅርና የራሷን ልጅ ስም አታውቅም በማለት አሁንም ያላትን ጥላቻ በተለይ ለወይዘሮ ሰምሃል ያላትን ንቀት በዚህ ልክ ትገልጻለች። ታዲያ በሁለተኛ ጥያቄ እንግዲህ ጄሪም አላቆመችም። ግን ምን ሆና ይሆን በማለት ጥያቄዋን ስታስከትል ይህንን ጥያቄ መጠየቅ ባንቺ አያምርም በሰጠሻት መድኃኒት ነዋ በማለት ዱብዳ መልሷን ወይዘሪት መርሲ ትሰጣለች።
ታዲያ ወይዘሮ ጄሪም እጅግ በጣም ተናዳ እንዲሁም ደግሞ ደንግጣ ቆይ ይህንን እያወቅሽ ነው ስጫት ያልሽኝ? ቆይ ግን ሜርሲ እሷ እንድትሞት ትፈልጊያለሽ እንዴ? በማለት አሁን ላይ ሌላ ትልቅ ጥያቄ ትጠይቃታለች። አሁን ላይ ወይዘሪት መርሲ ስለተሳካላት በተለይ ደግሞ እዚህ ቤት የመጣችው እንግዲህ ምን እንዳደረገቻት እንኳ ባናቅም በአንድም በሌላም መንገድ ወይዘሮ ሰምሃልን ለመበቀል ለመከታተል ነበር። ታዲያ ጄሪን እንደ በእጃዙር ጓደኛ አድርጋ ወይዘሮ ሰምሃልን እንድትከታተልላት ጓደኛ አድርጋት እንደነበር ይታወቃል። ነገር ግን አሁን ላይ ወይዘሮ ሰምሃል ስላረፈች አሁን ላይ ከጄሪ ጋር ትልቅ ጸብ ገብተዋል። ታዲያ በዚህ ንግግራቸው እጅግ በጣም የተበሳጨችውና ነገር ያላት ሜርሲ አንቺ ልጅ ሁሉን ነገር ሳማክርሽ አኩያ የሆንሽ መሰለሽ? አናቴ ላይ ፊት ጣልሽ። ትሰሚኛለሽ? ከዚህ በኋላ አጠገቤ እንዳድርሽ በማለት እሷ ጋር ያላትን ግንኙነት እንዳቋረጠች ትናገራለች። ታዲያ አሁን ላይ ጄሪ እጅግ በጣም ከፍቷት በጣሙኑ አዝናለች። ምክንያቱም ከዚህ ድረስ እንድትደርስ የረዳቻት ወይዘሪት መርሲ ነበረች። ያ ማለትም አምነን እንድታገባው ትልቁን ስራ የሰራችው ሜርሲ እንደሆነች ይታወቃል። ታዲያ በዚህ እንግዲህ ከተቋጨና ሜርሲና ጄሪ ከተጣሉ በኋላ ጄሪ አዝናዛው ተቀምጣ እያለች ሜርሲ ትወጣና ወደ ወይዘሮ ሲፈን ወዳለችበት ቦታ ትሄዳለች። ከሄደች በኋላ ውድ ሲፈን ብቻሽን እዚህ ምን ትሰሪያለሽ? እዚህ ጋር ምን ታረጊያለሽ? ስትላት ጸጥታውን ፈልጌ በማለት ስትመልስላት ጸጥታን እንደምትወጂ አውቃለሁ፣ ግን ጸጥታን ተገን አድርገሽ ምን እያደረግሽ ነው ማለቴ ነው፣ ምን እያሰብሽ ነው ስትልም ጠየቀቻት። ሲፈንም አሁን ጥቁር ለብሼ ስለምን ላስብ እችላለሁ? ስላለውና ስለተፈጠረው ነገር ብቻ ነው እንጂ ሌላ ምን አስባለሁ ስትልም ትመልስላታለች። ታዲያ በማስቀጠልም ጥያቄዋን አልጨረሰችም። ሜርሲም እንዲህ ስትል ሌላኛውን ጥያቄ ጠየቀች። ግን ወይዘሮ ሰምሃልን ድጋሚ አናገኛትም አይደል? አይ ሲያሳዝን፣ አንቺማ በጣም ቀርበሻት ስለነበር አብራችሁ ያሳለፋችሁትን ነገር ስታስቢ በጣም ልብሽ ይነካል። አዛኝ ቅቤ አንጓች ማለት የኔ ነው። አሁን ላይ ስልኳን አጠገቧ አድርጋ ሪከርድ እያደረገቻት ነበር። በማስቀጠልም ስሚ ግን እስከ መቼ ነው እንደዚህ የሬሳ መኪና መስለን ጥቁር ልብስ ለብሰን የምንቆዩ? እሷ እንደው አታየን አትመለስ ነገር። በዚህ ዙር በቀጥታ እንግዲህ ሲፈን እጇ እንዳለባት እንደሌለባት መረጃ እያሰባሰበች እንደሆነ ይህም ግልጽ ነው ማለት ነው። ሜርሲ ሪከርድ ያደረገቻት ምናልባትም አንዳንድ ነገሮችን በስህተት ብትናገር ማለትም ስለ ጉዳዩ የሆነ ነገር ብትናገር ብላ ነው። ምናልባት አሁን ግን እሷ ምንም ፍንጭ የሰጠችው ምንም የተናገረችው ነገር የለም። ከዚህ ቀደም ወይዘሮ ሰምሃልና ወይዘሮ ሲፈን ጓደኛ እንደነበሩ ገልጻ ማለትም እሷ ምናልባት እንዳዘነችና እንደተከፋች ጉዳዩንም የምታውቀው ጉዳይ እንዳላት እንድትነግራት በማለት ሪከርድ ግን ስታረጋት መርሲ ይህንን ጉዳይ እሷ በራሷ በግሏ እያደረገች እንጂ ሲፈን የምታውቀው ጉዳይ አልነበረም። ታዲያ በዚህ ጉዳይ ማን ነው ተጠርጣሪ? መጨረሻስ ማን ነው ወንጀለኛ? የሲፈን ጉዳይ ይወጣ አይወጣ የሚባለው በቀጣይ ክፍል የምንመለከተው ይሆናል። አሁን ላይ ሁሉም ሰው እንግዲህ እጣቱን የቀሰረው ወደ ወይዘሪት መርሲ ነው። ነገር ግን ሲፈንን ማንም ሰው የጠረጠራት እንዲሁም ደግሞ ይህንን ጉዳይ ትፈጽማለች፣ ይህንን ድርጊት ወንጀል ትገባለች ብሎ ማንም ሰው ያሰበ የለም። በቀጣይ ክፍልም የመጀመሪያው ነገር ሊሆን የሚችለው እንግዲህ መርሲ በቁጥጥር ስር ትውላለች ማለት ነው። እሱም ማን ነው? አቶ አምነን ሳይሆን ወይዘሮ ሞርዚና የምታሳስራት እንዲሁም ደግሞ በጥርጣሬ የምታስይዛት ይሆናል ማለት ነው። ይህ በሚቀጥለው ክፍል የሚመለከት ወይም ደግሞ የምናየው ይሆናል። ታዲያ በዚህ ጉዳይ ወይዘሪት መርሲ ከተያዘችና በቁጥጥር ስር ከዋለች ያው ቃሏን ልሰጥ ስለምችል ተጠርጣሪዋ እንግዲህ ወይዘሪት ሲፈን እንደሆነች እሷም ፍንጭ ልሰጥ ይችላል። በዛ በኩል እንግዲህ ሲፈንም ምናልባት እንግዲህ የወንጀሉ ፈጻሚ ሆና እንግዲህ እውነታው ይጋለጥ ይሆናል ማለት ነው።